ሰላም እንዴት ናችሁ? አብርሽ እንግዲህ ትናንትና ጋሽዬን ወደ አዲስ አበባ ይዞት ሄዷል ማለት ነው። አብርሽ አንተ እኮ የምትገርም ሰው ነው። አዎ የአብርሽ ነገር ክድን ብሎ ይውሰል እና ጋሽዬ እንግዲህ ወደ አዲስ አበባ መጥቷል። ሊያመጣው ነው እያለ ነበር። እንግዲህ ትናንትና እንግዲህ ብዙዎቻችሁ ተስፋ አላችሁ ማለት ነው። ሀይሚና ቡራንም በዛው ያስታርቃቸዋል ምናምን እያላችሁ ነው። እኔም እያሰብኩ ነበረ። ምክንያቱም ከአሁን በፊትም ተገናኝተው እንግዲህ ተመክረው ነበር። አሁንም መመከር ያስፈልጋቸዋል። በእርግጥ ግን ደግሞ ጋሽዬ ማስታረቅ ያለበት ማንና ማን እንደው ታውቃላችሁ? ሀይሚና ብሩኬ በመጀመሪያ ደረጃ ችግራቸውን ራሳቸው መፍታት መልመድ አለባቸው። ዛሬ ያስታርቃቸው ነገስ ቢሆን። ስለዚህ ራሳቸው ጥርት አድርገው መጠየቅ የምትፈልገውን ነገር ሀይሚ ጠይቃ፣ ብሩኬ ማድረግ ያለበትን ነገር አድርጎ ከዛ ራሳቸው መፍታት አለባቸው። ነገር ግን ዳኒና ብሩኬ የገቡበት ሰጣ ገባ ዳኒም ቢሆን ከዚህ ነገሩ እንዲያርፍ የሀይሚ አባት ማስጠንቀቅ አለበት። ከመጣ ይቀር ማለት ነው። ከመጣ ይቀር ሀይሚ መቼም አባቷን ሳታገኘው አትመለስም። በእርግጥ ቤተሰብን አብዛኛውን ጊዜ ማስገባት አይፈልጉም። ነገር ግን አሁን ከመጣ ይቀር ዳኒ ከሀይሚ ላይ እጁን እንዲያነሳ ማስጠንቀቂያ መሰጠት አለበት። ብሩኬም ቢሆን ከዳኒ ጋር ሰጣ ገባ እንዳይገባ ሁለቱን ማስታረቅ ይችላል። ገብቷችኋላ? ጋሽዬ ማስታረቅ የሚችለው ማንና ማን እንደው ታውቃላችሁ? ዳኒና ብሩኬን ሰላም እንዲፈጥሩ፣ ዳኒም በዛው በራሱ እንዲሰራ፣ ብሩኬና ሀይሚም በዚሁ በራሳቸው እንዲሰራ። ነገር ግን ሀይሚና ብሩኬን እንደ ፍቅረኛ መሆን አንፈላለግም ካሉ ጋሽዬ ምንም ማድረግ አይችልም። ምክንያቱም ሁለቱ ጋር ያለ ስሜት ነው። ፍቅረኛ መሆን አለመሆን ከነሱ ጋር በእርግጥ እስከ ዛሬ ፍቅረኛ ነን ብለው አያውቁም። ግን ደግሞ አብረው መቀጠል ቢፈልጉ እንኳን ራሳቸው ሀይሜ ከብሩክ የምትጠይቀው ነገር አለ፣ እንዲያደርግ የምትፈልገው እንዲያስተካክልላት የምትፈልገው ይህን ነገር ደግሞ እንዲያስተካክል ጋሽዬ ሊመክረው ይችላል እንጂ ማድረግ የማይፈልገውን ነገር በግድ አድርግ ሊለው አይችልም። ሲቀጥል ደግሞ ጋሽዬ የሴት አባት ነው። ገብታችኋላ? የሴት አባት እስከሆነ ድረስ የሴት አባት ደግሞ ወንድን አይለምንም። ታውቃላችሁ? አይለምንም። ከልጅ ጋር አሁን በግድ አይልም። ነገር ግን ከገቡበት ጸብ ሰላም ሆነው ልክ ሀይሚ እንዳለችው እንዴት ነሽ ምናምን ከመባባል ሊያድናቸው ይችላል። ከትልቅ ጸብ ከመኮራረፍ እስከ መጨረሻው ከመለየት አንዳንዴ አብሮ እንዲሰሩ በፒስ ማለት ነው። ልክ እንደ ፍቅርና እንደ አብረሽ እንደዛ ሊያደርግ ይችላል። ነገር ግን ጋሽዬ ሀይሚና ብሩኬ ፍቅረኛሞች ሆነው እንዲቀጥሉ ምንም ነገር ሊያደርግ አይችልም። በቃ ሊፈታ የሚችለው ነገር ይሄ ብቻ ነው። የወንድ ወገን ቢል ራሱ ያምርበታል። ከወንድ ጋር የመጣ ሰው ቢል ራሱ ያምርበታል። እንግዲህ ያው አብረሽ በጣም ነው ያናደዱ ትናንትና ማለት ነው። ወይ አብረሽ እንዲሁ ጮርቃውን አግብተህ እንዲሁ ተሰቃይ እንዲሁ ትልቅ ወጥመድ ውስጥ ገብተህ ለበለበችው እኮ እናንተ። አሁን አንተ እንዲሁ መጀመሪያ ራሱ ምን ብለህ ሄደህ ነው አሁን እንደገና ተመልሰ ደግሞ ካልሄድኩ ብለህ ያዙ ይልቀቁኝ የምትለው? የምሬን እኮ ነው አብረሽ። ግን ውሳኔው ግን በጣም የሚያስቀኝ ዝም ብሎ መወላወል ነው። አንዴ እንደዚህ አንዴ ህፃንነትም አለበት ልጁ ገና በህፃንነት ትዳር ይዘው ብሏል አባቱ ራሱ። እንደዚህ እንደሆነ ትዳር አታውቅም ወይ እየተባለ ነበረ። ያው ልጁ የገባው ያው ሩቲናት ጎትጉታ እንገባ ብላ አስገድደው ማለት ነው ያገባችው። ማግባትማ ፈልጎ እኮ አይደለም። ልጅም ሲመጣ አሁን ደንጉጧል ነው የምላችሁና ልጁንም እንግዲህ ያመጣችበት ምንም ማድረግ አይችልም። ልጁ ላይ ሸመጥጥና እንግዲህ ዛሬ አብረሽ አባቱን ይዞ ሊመጣ ነው ማለት ነው። እንደ ይዞ መጥቶን እኮ ምን ሊል ነው? እኮ ግራ የገባኝ ጥፋት የራሰ ሆኖ አሁን ደግሞ አባቴ ዘመተህ አማላጅ ምንድን ነው ነገሩ? ሁሌ እንግዲህ ወይ ጉድ! እንደው ትዳር እንደዚህ ከሆነ ሲቅርብኝ ጋይስ። በነገራችን ላይ ማለት ነው ቤተሰብ ገፋፍቷችሁ ያደረጋችሁት ነገር ያኔ እንግዲህ አሁን የአብረሽ አባቱ መጥቶ አስታረቃቸው አይደለ? ይሄው ተመልሶ ተጣሉ። አሁንም ሀይሚና ብሩኬን ጋሽዬ ሊያስታርቃቸው ይችላል፣ ሰላም ሊያደርጋቸው ይችላል። ግን በራሳቸው መንገድ ካልፈቱ ችግራቸውን እስከ መጨረሻው ድረስ ካላስተካከሉ ነገ ተመልሰው ይጣላሉ። ስለዚህ አባት ሲመላለስ አይኖርም። ገብቷቸዋል አይደለ? ራሳቸው መግባባትን፣ መቻቻልን፣ ችግርን ተነጋግሮ መፍታትን መልመድ አለባቸው። እንደዛ ነው የማስበውና እንግዲህ ዳኒ ሮስት ለሀይሚ ሙዚቃ ላወጣ ነው ብሏል። ሰምታችሁ ሳላ? አዎ ለመስማት በጣም ነው የጓጓው። የመጀመሪያው ለሰው ፍቅረኛ ለሰው ጓደኛ የራሱን ጓደኛ ትቶ ለሰው ጓደኛ የሚያሽቃብጠው ጎረምሳ ብንል ይሻላል። እና አውጣ ይገባታል እኮ ሀይሚ እኮ ይገባታል። ግን ደግሞ የምታወጣው ሙዚቃ ይወስነዋል። የፍቅር ሙዚቃ እንዳታወጣና አወጣለው ያዙ ይልቀቁኝ እያለ ነው እንግዲህ። ስታወጣኛ ለማየት እየጠበቅን ነው። እንዴት ናችሁ? ደህና ናችሁ? እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከች ብዬላችኋለሁ። ለቤት
አዲስ ከሆናችሁ ደግሞ የተለመደችዋን ገጨት ላይክ ሼር ሰብስክራይብ አድርጉ። ከተመቻችሁ ብቻ ነው አስተያየትን መስጠት ትችላላችሁ። እናላችሁ እንግዲህ ሰሞኑን በጣም ከባድ ውዝግብ ነው። ብዙዎቻችሁ ሀይሚ ከሀገር ልትወጣ ነው፣ ፕሮሰስ ጀምራለች፣ ስፖንሰር አግኝታለች ከካናዳ ከአውሮፓ ምናምን እያላችሁ ነበረ። ከሀገር መውጣት እንደዚህ ቀላል ነው? ልትወጣ ነው እያለች ነው። ግን እንደዛ አይመስለኝም። አንዳንዶቻችሁ ደግሞ ጋሽዬ ሊያስታርቃቸው ነው። መታረቅ ይታረቃሉ። ግን ደግሞ እኔ እንዲታረቁ የምፈልገው በቃ ችግሩን እስከ መጨረሻው ንቅል አድርገው መሆን አለበት። ሰው ስላላቸው ብቻ አይደለም መታረቅ ያለባቸው። አሁን አባቱ መጥቶ ለምን እንደዚህ ያደረግሽ ለምን እንደዚህ ያደረግክ ብሏቸው መሆን የለበትም። በራሳቸው መንገድ ችግርን መፍታት አለባቸው። ገብቷቸዋል። ወደፊት አብረው ለመቀጠል ዛሬ ቢያስታርቃቸው ነገ ይጣላሉ። ካሁን በፊትም ይሄው ታርቀው ነበር፣ ግን አሁን ተበልሰው ተጣሉ። ስለዚህ ይሄን ነገር ላለማድረግ ብሩኬ ልክ እንደ ፍቅረኛው ሊያት ይገባል። ሀይሚን በቃ እንደ ፍቅረኛው ሊያት ይገባል። እንደዛ አይነት ፍራንክ መኖር የለበትም። ልክ አብርሽ እና ሩታ እንዳለ ያያቸው በላይ ሴት ሲያመጣ ነው የመጨረሻ ተስፋ ቆርጣ ሩታ ላትመለስ ሄደችው። ትመለሳለች። ወይ ጉድ! ደግሞ ናጀሮች መጥተው ደግሞ ጥንብርኩሴን ያውጡኝ እና ፍራንክ የሚሆን ምን የሚሆን በቃ አንድ ሰው ከሴት ጋር ሲሰራ በቃ ደስ አይልም። በቃ ሀይሚን እንደ ፍቅረኛው ሊያት ይገባል። እንደ ፍቅረኛው ካያት ደግሞ ብሩኬ ከሌላ ሴት ጋር ቪዲዮ አይሰራም፣ መስራትም የለበትም። አንድ ሰው የራሱ ጓደኛ እያለው ሌላ ሴት ሊያቅፍ እንዲስምም አይገባም። ፍራንክ ምናምን ነገር የለም። በፍራንክ ተጀምሮ ነው ብዙ ነገሮች እየተበለሻሹ ያሉት። ሰውን ይህን ነገር ብሩኬ ማስተካከል አለበት። በቃ ፍቅረኛ አይነት ብሎ እሱ መምጣት ፈርቷል። ገብቷቸዋል። የፈራው ደግሞ ፍቅረኛ ብለው የሚለያዩ ሰዎችን ያያል። እንደነዛ መሆንን ይፈራል። ፍቅረኛ ካለ በኋላ መለየትን ይፈራል። ግን ደግሞ ሳይላት መለየት ይፈልጋል። ገብቷቸዋል አይደለ? ስለዚህ ብሩኬ ግልጽ እንዲያደርግ ነው የምትፈልገው ሀይሚ። ጋሽዬ አሁን ገፋፍቶ ቢያስታርቃቸውም ነገ ይሄ ነገር መቀጠሉ ስለማይቀር ሌሎች ሴቶች ጋር ፍራንክ ሊሰራ ይችላል። በተው ሴቶችም የኔ ነው ብሎ ሊያንገራግሯት ይችላሉ። ሀይሚ ሰው ይሄ ነገር ከጠራ በኋላ ነው መታረቅ ያለባቸው ብዬ ማስበው። በራሳቸው መንገድ ችግራቸውን መፍታት አለባቸው። ብሩኬ ማድረግ ያለብህ ነገር ይሄ ነው ብዬ ነው ማስበው። ሀይሚ አትነግርህ፣ ልትነግርህ አትችልም። እና ፍቅረኛ ይበለኝ አትልም፣ ቀለበት ሰረልኝ አትልም፣ እንደ ጓደኛ ሀየኝ አትልም። በቃ እሷ መናገር እኮ አይጠበቅባትም። የምትናገረው ነገር ብቻ በቂ ነው። ገብቷችኋል አይደለ? በቃ የእሷ ጥያቄ ግልጽና ግልጽ ነው። ብሩኬ እኮ ገብቶታል። ሳይገባው ቀርቶ እንዳይመስላችሁ ገብቶታል። ግን መናገር አይፈልግም። መለየት አለ ይላል። ይሉንታ ነገር ገብቷችኋል። እንደዚህ ብለን ከዛ ደግሞ ብንለያይስ የሚል ነገር አለበት በውስጡ። ሲቀጥል ደግሞ መሸነፍ አይፈልግም። በቃ ዝቅ ማለት በተደጋጋሚ አይፈልግም። አንዴ ሁለቴ ካለ በቃኝ ይላል። ስለዚህ ትግስት ያስፈልጋል። ደግሞ ትግስተኛ መሆን አለብህ። የምትወዳትን ስል ልጅ እጅ ለማስገባት ትግስተኛ መሆን አለብህ። በአብዛኛው ጊዜ ደግሞ ብሩኬ ላይ የማየውን ነገር ልንገራችሁ። ወንዶች መጥተው ሀይሚን አፈቅርሻለሁ አብረሽኝ ሁኝ ሲሏት ለአንቺ የሚጠቅምሽ ከሆነ አንቺ ከፈለግሽው አብረሽ ሁኝ ይላታል። ይሄ ምን ማለት ነው? አብረሽ ሁኝ ይላታል። እንደዚህ ሲል እኔ አንዳንዴ ብሩኬ እንዴ ለሀይሚን እንደ ፍቅረኛው አያያትም እንዴ? ማለት አብሯት መሆን አይፈልግም እንደ ለስራ ነው እንደሚፈልጋት የሚል ሀሳብ በጭንቅላቴ ይመጣል። እኔ የተሰማኝን ነው ማውራው። እዚህ ጋር መታችሁ እንዳትሳደቡ እና ብሎ ያውቃል እኮ ብሩኬ ሀይሚን ወንዶች መጥተው ፍቅረኛ ናት እወዳታለሁ ሲል አስገድዳችኋት እንድትሆን አልፈልግም። ልክ እንደ እህቱ ማለት ነው። እሷ ከፈለገቻችሁ ግን አብራችሁ መሆን ትችላላችሁ፣ ከፈለግሽው አብረሽ መሆን ትችላለሽ የሚል ፈቃድ ይሰጣታል። እንደ ፍቅረኛው ቢያት ኖሮ እኔ እያለሁ እንዴት ብትንቀኝ ነው ብሎ ሊከረባብተው ይችላል። አብዛኛውን ጊዜ እንደዛ አይነት ነገር ብሩኬ ላይ ያለው በፍራንክም ሆነ በምንም አንዳንዴ ደግሞ ልክ እንደሚወዳት በቃ ልብ የተሰበረ አዘንኩብሽ፣ አሳዘንሽኝ እንደዚህ አይነት ቃላቶችን ሲያወጣ ሳይ ደግሞ እንዴ የእውነት እንደ ፍቅረኛው ነው የሚያት ለምን ፍቅሩን አይገልጽላት የሚል ነገር ይመጣል አእምሮ ላይ። ብቻ ግልጽ አይደለም ግንኙነታቸው። በቃ እነሱ አሁን ግልጽ አድርገው ነው መታረቅ ያለባቸው። ሰው ቢያስታርቃቸው ነገ መጠላታቸው አይቀርም። በራሳቸው መንገድ መፍታት አለባቸው። ሰው ማስታረቅ ያለበት ዳኒና ብሩኬን ነው። ምክንያቱም ሲገናኙ እየተጋጋሉ ስለሆነ እነሱ በሰው ይታረቃሉ። ከዛ በኋላ የሚያገናኛቸው ነገር የለም፣ በድጋሚ የሚያጣላቸው ነገር የለም። ሀይሚና ብሩኬ ግን ማድረግ ያለባቸው ማስተካከል ያለባቸው ቋሚ ነገር ስላለ እሱን አስተካክለው በራሳቸው ቢታረቁ ነው አሪፍ ብዬ የማስበው።
ሰው አስታረቃቸው፣ ነገ ተመልሰው ይጣላሉ ማለት ነው። ልክ እንደ ካሁን በፊቱ